እግዚአብሔርን ዛሬ ማን በጣም በህይወቴ የመረረኝ ቀን በጣም ኢትዮጵያ ውስጥ መኖር ያስጠላኝ ቀን ነው የምላቸው። እግዚአብሔርን ነው ዛሬ ስራ ወጥቼ እንዳለ ዕቃዬን ወሰዱብኝ ደንቦች። ትግራይ ሄደንም እንዳንሰራ አፈሳለ ጦርነት ሸሽተን ያመጣን እዚህ ከየትም ብለን አምጥተን ያመጣነው ዕቃ እንዳለ ደንቦች ወሰዱብኝ። እናቴ ላክሹ ልጅሽን እንዳትጠብቂ፣ ማንም የቀረ የለም፣ ሁሉም አልቋል። ቀባሪ የለው ሬሶ አብጦ ለሀገራችን የሚያስፈልጋት ሰላም ወይስ ሌላ ግጭት፣ ሞት፣ መታረዝ? ለመኖር አይደለም እንዴ ተፈጠርነው? የቱ እዚህ አይ ለመኖር አይደለም። የዓለም በነገራችን ወልደን ከብተን አግብተን ሶስት ከወለድ በኋላ የዓለም የሌቦች እስር ቤት ነው። ዶክተር ደብረጽዮን ገብረ ሚካኤልን ጨምሮ ከፍተኛ የህወሓት ባለስልጣናት በየምሽጎቻቸው መደበቃቸውን የሚያሳዩ መረጃዎች ይፋ እየወጡ ይገኛሉ። ሰላም ጤና ይስጥልኝ፣ እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። በወቅታዊ ጉዳዮች ተመልሼ መጥቻለሁ። እንግዲህ ሰሞኑን በትግራይ ጦርነት እንደተጀመረ እየሰማን ነው። እጅግ በጣም አሳዛኝ ነገር ነው። ይህ ጦርነት ወጣቱን ተስፋ እያስቆረጠ ይገኛል። ይሄ ጦርነት ደግሞ የሚያመጣውን አሁን ላይ እንኳን የሚያመጣውን ጣጣ አስመለክታችኋለሁ። ሌሎች ነገሮችንም በስፋት እንመለከታለን። እስከ መርሃ ግብሩ ፍጻሜ አብራችሁን ቆዩ። ላይክ እና ሼር ማድረጋችሁን አትርሱ። ሁላችሁም በኮሜንት ሴክሽን ላይ እግዚአብሔር አምላክ ሆይ ሰላምን መልስልን እያላችሁ ጻፉ። እንደው ጦርነቱ ምን አይነት ጣጣ እንደሚያመጣ ከሱን ጀምር። እግዚአብሔርን ዛሬ ማን በጣም በህይወቴ የመረረኝ ቀን በጣም ኢትዮጵያ ውስጥ መኖር ያስጠላኝ ቀን ነው የምላቸው። እግዚአብሔርን ነው ዛሬ ስራ ወጥቼ እንዳለ ዕቃዬን ወሰዱብኝ ደንቦች። ትግራይ ሄደንም እንዳንሰራ አፈሳለ ጦርነት ሸሽተን ያመጣን እዚህ ከየትም ብለን አምጥተን ያመጣነው ዕቃ እንዳለ ደንቦች ወሰዱብኝ። ታዲያ የት ሀገር ሄደን እንኖር ታዲያ? እንዴ ከኢትዮጵያ ውስጥ ከየት እንሂድ ታዲያ? በራንዳ እንድንወጣ ነው የፈለጋችሁ እናንተ? እኔ በህይወቴ በጣም የመረረኝ ቤት ኪራይ በምን እንክፈል ታዲያ? ቤተሰቦቻችን ያሉ እኮ ደካማዎች በምን እናግዛቸው ታዲያ? እንዴ ዓለማችን ላይ እንግዲህ እስካሁን ምናልባት እኔ ካልተሳሳትኩ የመንገድ ላይ ንግድ የሌለበት አንድም ከተማ ያለ አይመስለኝም። ሁሉም ከተማ ላይ የመንገድ ላይ ንግድ አለ። ሁሉም ሰው እንግዲህ ንግድ ፍቃድ አውጥቶ ግብር እየገበረ መስራት አይችልም። በጣም ታች ያሉ አቅም የሌላቸው ብዙ ሰዎች አሉ፣ ኑሯቸውን እንደዚህ በመንገድ ላይ ንግድ እየደጎሙ የሚኖሩ። ቅድም ወዳየነው ቪዲዮ ስንመለስ ግን ለእንደዚህ አይነት ሰዎች አይ ቲንክ ስፔሻል የሆነ ፕሮቴክሽን ያስፈልጋቸዋል የሚል እምነት አለኝ። ምክንያቱም በተወለዱበትና ባደጉበት ምድር ሰርተው እንዳይበሉ ጦርነት የሚባል አስከፊ ነገር አፈናቅሎ ይሄም ሀገራችን ነው ብለው ወደ መሃል ሀገር መጥተው ቤት ተከራይተው እየኖሩ ከሆነ ቤት ኪራይ መቼም ሰርቆ አይከፍሉ፣ ዘርፎ አይከፍሉ። ባገኙት አጋጣሚ ተፍ ብለው የቤት ኪራይ ለመክፈል የዕለት ጉርሳቸውን ለመድፈን ተፍ የሚሉትን እንደዚህ አይነት ልጆችን ሰው ሰርቶ እንዳይበላ ካላደረጋችሁ ስራ የሰራችሁ አይመስላችሁም? አንድም ቀን እኔ ስለ አዲስ አበባ ከተማ የደንብ ማስከበር ኦፊሰሮች ወይም ደግሞ ስለ ደንብ ማስከበር ጽሕፈት ቤቱ ራሱ አንድ ደህና ነገር ሲወራ ሰምቼ አላውቅም። ደግሞ ደህና ነገር እኮ አይነጥቁም። በጣም ታችኛው የኑሮ ደረጃ ላይ ያሉ ሰዎች የዕለት ጉርሳቸውን ለመድፈን ተርተር ሲሉና ተፍ ሲሉ የነሱን የዕለት ጉርስ በመንጠቅ ምን ሽልማት ልታገኙ ነው? መንግስት ሰማይ ልትወርሱ ነው? ምን ልታገ እንደዚህ አይነት ሰዎችን ሰፖርት ካላደረግ ከተማስ ቢሆን ከተማ ያለ መንገድ ላይ ንግድ ማለት ነው ከተማ አይመስልም፣ አይደምቅም። ከተማ የሚመስለው ሞቅ ሲል ነው። ከተማ የሚመስለው የመንገድ ላይ እንቅስቃሴዎች የመንገድ ላይ ንግዶች ሲኖሩ። ለምሳሌ ሰው ድሬዳዋ ከተማን ለምን ይወዳታል? ድሬዳዋን ከሚያስወድዳት ነገሮች አንዱ መንገድ ላይ ያለው እንቅስቃሴ ነው። የመንገድ ላይ ንግዶች አንድ ለከተማ ውበት ናቸው። ስርዓት እንዲኖራቸውና በስርዓት እንዲሰሩ ማድረግ አንድ ነገር ነው። ግን የሚነግዱትን ዋናቸውን ዘርፋችሁ መንቀሳቀሻቸውን ወስዳችሁባቸው ጦርነት አፈናቅሏቸው ይሄም ሀገራችን ነው ብሎ አዲስ አበባ መጥተው የዕለት ጉርሳቸውንና ኑሯቸውን ለመሸፈን ተፍ የሚሉትን ሰዎች በዚህ ደረጃ ማስቀየም ለምን አስፈለጋችሁ? አሁን እኮ ንግድ ፍቃድ አውጥቶ በህጋዊ መስመር መስራትም ችግር ሆኗል። ንግድ ፍቃድ ሳያወጡ እንደዚህ መንገድ ላይ መስራትም ችግር ሆኗል። እንዴት ይስራ ሰው? ትንንሽ ቢዝነስ የሚከፍት ንግድ ፍቃድ ህጋዊ ሆኜ ትንንሽ ቢዝነስ ልክፈት ብሎ እንኳን ትንንሽ ቢዝነሶችን የሚከፍት ሰው በዚህ ሰዓት ገቢዎች መጥተው ማጅራቱን ይሉታል፣ ሱቁ ዘግቶ ይወጣል። እንደዚህ ደግሞ ተሯርጬ መንገድ ላይም ተፍ ብዬ ለስራ የሚለውን ደንቦች የሚባሉ ጭራቆች አሉ። እኔ ስለነሱ አንድም ጥሩ ነገር ሲወራ ሰምቼ አላውቅም። ሁሉም ጭራቅ አድርጎ ነው የሚስላቸው። ምክንያቱም ድሃውን ስለሚያሳዝኑ፣ ድሃውን ማሳዘን ለነሱ ስራቸው ስለሆነ ስለዚህ ቢያንስ ለእንደዚህ አይነት ሰዎች ስፔሻል ፕሮቴክሽን ያስፈልጋቸዋል። ይህም ሀገራችን ነው ብለው ነው የመጡት። ጦርነትን ሸሽተው ነው የመጡት። የዕለት ጉርሳቸውን መሸፈን አለባቸው። የቤት ኪራይ መክፈል አለባቸው። ምን ይሁኑ? እሺ ጎዳና ይውጡ፣ ይለምኑ። ከመለመን ብሎ የሚሰራን ሰው ንብረቱን ነጥቀህ ለማኝ ካደረከው ሀገር እንዴት ነው የምታድገው? ቤቱ ጋር ነው ሀገር የምታድገው።
ስለዚህ ከደንብ አስከባሪዎችም ውስጥ አንዳንድ ለመንግስት የሰራችሁ የሚመስላችሁ ሰዎች ወደ ሰብአዊነታችሁ ተመለሱ። ሰው አይደላችሁ እንዴ እናንተስ? ከዚሁ ማህበረሰብ አይደል እንዴ ወጣችሁ ይሄን ማህበረሰብ የምታገለግሉት? ከየት ፕላኔት ነው የመጣችሁት እናንተ? ይሄ ብቻ አይደለም፣ ይሄን ዛሬ አየነው እንጂ ከዚህ በፊት ብዙ ቪዲዮዎች አይተናል። ሪአክት አላደረግንበትም እንጂ ብዙ ሰው ስታስቀይሙ አይተናል። አትሊስት ህሊና ይኑራችሁ። ሌላው ይቅር። እናቴ ላክሹ ልጅሽን እንዳትጠብቂ፣ ማንም የቀረ የለም፣ ሁሉም አልቋል። ቀባሪ የለው ሬሶ አብጦ ሁሉም አልቋል። የአብይን ወታደር ገብታችሁ እውነተኛ ሚዲያ ካለ እሳት ወያኔ ድምጽ እያልክ ስትጎለጉል እስቲ አሁን የአብይን ጉድ አውጥ። በደቡብ ወሎ መተናዘግብ እውነተኛ ሚዲያ ካለ ደቡብ ወሎ ላይ ተራራ ላይ ሬሳ ቁጠር። የህፃናት ሬሳ እኔ እግዚአብሔር ይመስገን ምንም አልሆንኩም እስካሁን። ግን በጣም ህፃናት አብሬ የወጧቸው ልጆች በስሬ ናቸው ያለቁ እና አብይ እያረገ ያለው ጥሩ አይደለም። አሁንም እንደሰማሁት ባለኝ ነገር ቡልቡላ ላይ አዲስ የመከላከያ 16000 እንዲችል አድርጎ እየተሰራ ነው ተብሏል። አሁንም ምልምል ገብቷል። እኛ እንደወጣ እነዚህም ለቀጣይ የሚሞቱ ናቸው። አያችሁ ወጣቱን ምን ያህል ተስፋ እያስቆረጠ እንደሆነ አያችሁ አይደል? ከክልላቸው ከሚኖሩበት ቦታ ተሰደው ወደ አዲስ አበባ መጥተው በዚህ ደግሞ የሚደርስባቸውን መከራ አስቡ። ጦርነት በጣም ከባድ ነው። እንግዲህ ይህ ልጅ በሀገሩ ለድሆች ለተቸገሩት ይሰጥ የነበረ፣ በሀገራቸው እጃቸውን ለሌሎች ይዘረጉ የነበረ ይሰጡ የነበረ፣ ከራሳቸው ኑሮ ከራሳቸው ተርፎ ለሌሎች ይደርሱ የነበሩ ዛሬ አተው እየጠየቁ ሰው እጅ ላይ እየወደቁ ይገኛል ማለት ነው። የጦርነትን አስከፊነት ወጣቱ በጦርነት አንማገድም፣ አልጠቀመንም፣ አይጠቅመንም ብሎ እየሸሸን ክልሉ ላይ መስራት እየቻለ ማትረፍ እየቻለ ኑሮውን መመስረት እየቻለ ኑሮ መምራት እየቻለ እየወጣ ነው። እኔ ምን ተፈልጎ ምን ታስቦ እርስ በርሳችን ይህን ያህል ጦርነት ምን ጠቀመን? ትግራይ ምን ያህል ጉዳት እንዳደረሰ ተዘንግቶ ነው ተረስቶ ነው ዛሬ ድጋሚ ወደዚህ ዓለም ምን ገባው? ድጋሚ ወደዚህ ሌሎች ጣጣዎች አንሰውን ነው ደግሞ። እኔ ምን ተፈልጎ ጦርነት ውስጥ እንደሚገባ መነጋገር በሚቻልበት ዘመን፣ መወያየት በሚቻልበት ዘመን፣ መስራት በሚቻልበት ዘመን ሰው የራሱን ልጅ የወገኑን ልጅ እርስ በርስ ባዕድ እንኳን እኮ አይደለም የመጣብን። የሚገርማችሁ ከባዕድ ጋር አይደለም ከጠላት ጋር አይደለም ከወንድም ጋር ነው የሚደረገው ጦርነት። ያሳዝናል። ህወሓት በትናንትናው ዕለት በኢትዮጵያና በሱዳን መካከል በምትገኘው ሸረሪና ተብላ በምትጠራው አካባቢ የከፈተውን የሙከራ ወይም ደግሞ የፍተሻ ውጊያ ለ23 ሰዓት ካካሄደ በኋላ አሁን ለጊዜው ጦርነቱ ቆሟል። ዛሬና ነገ ከነገ ወዲያ ደግሞ በራያ አቅጣጫ በተከዛ አቅጣጫና በአፋር አቅጣጫ ደግሞ ጦርነቶችን ይከፍታል። በአንድ ግንባር ብቻ አይደለም ይህ ጦርነት በ3 በ4 አቅጣጫ ይደረጋል። አንደኛ ኃይልን ለመበታተን ነው። ሁለተኛ በሁሉም ግንባሮች ያለውን አሰላለፍ የኢትዮጵያን መከላከያ ሰራዊት እና አጋሮቹን አሁን ለምሳሌ በትናንትናው ዕለት የኢትዮጵያ መከላከያ ሰራዊትና የተከዜ ዘብ በአንድነት ነው የተዋጉት። ስለዚህ አሰላለፋቸው ምን ያክል ነው፣ አቅማቸው ምን ያክል ነው፣ ምን አይነት ቦታዎች ላይ ምን አይነት ምሽጎች አሉ የሚለውን ለመፈታተሽም ጭምር ነው። ነገ ደግሞ ከነገዳ ደግሞ ዛሬ ምናልባት ዛሬ ሌሊቱን ደግሞ በራያም ይሄ ጦርነት ይከፈታል። በአፋር በኩል ህወሓት እንግዲህ ወደ ደም ጠላም መዋጋቱ አይቀርም። ምክንያቱም የትግራይ የሰላም ኃይሎች ተብለው የሚጠሩ ኃይሎች መቀሌን ለመቆጣጠር ሙሉ ዝግጅታችንን ጨርሰናል ተብሎ መግለጫ ሰጥተዋል። እንግዲህ እነዚህ የሰላም ኃይሎች በከፍተኛ የትግራይ ጄኔራሎች የሚመሩ ናቸው። እነዚህ የትግራይ ጄኔራሎች እንግዲህ ከህወሓት ወይም ደግሞ ከቲዲኤፍ ያፈነገጡ ሰራዊቶችንና ሌሎችንም በማሰልጠንና በማስታጠቅ ዝግጅታችንን አጠናቀናል ብሏል። ስለዚህም ህወሓት ገና ለገና ከሱዳን ድንበር ወልቃይትን ሙሉ በሙሉ እስኪቆጣጠር መንግስትና አጓሮቹ ደግሞ በአፋር አቅጣጫ ሰብረው ወደ መቀሌ ሊገቡ ይችላሉ። አሁን እነዚህ የትግራይ ኃይሎች የሚባሉት የትግራይ የሰላም ኃይሎች የሚባሉት መቀሌን ለመቆጣጠር ሙሉ ዝግጅታችንን ጨርሰናል ነው የሚሉት። መቀሌን ለመቆጣጠር ሙሉ ዝግጅታችንን ጨርሰናል ነው ያሉት። በእርግጥ እነዚህ ኃይሎች ብቁዎች ሊሆኑም ላይሆኑም ይችላሉ። በከፍተኛ ሁኔታ ግን የመንግስትን ወይም ደግሞ የኢትዮጵያ መከላከያ ሰራዊትን ከፍተኛ ድጋፍ ማግኘታቸው የሚቀር አይመስለኝም። ስለዚህ በመከላከያ ድጋፍ በዚህ በአፋር አቅጣጫ ወደ ትግራይ ወደ መቀሌ ሰብሮ በመግባት
ሱዳን ላይ ያለውን ወይም ደግሞ በሌሎች አቅጣጫ ያለውን የህወሓትን የቲዲኤፍን ጦር ሰብሮ ለማስቀረት ቆርጦ ለማስቀረጥና ቀድሞ መቀለን በመቆጣጠር ህወሓትን ሞራሉንና የውጊያ አቅሙን ለመስበር የሚደረግ ጥረቶች ይኖራሉ። በዚህ በራያ አቅጣጫም ሰራዊት በከፍተኛ ሁኔታ እየተጠጋ ነው። ህወሓት ሰራዊቶችን እያስጠጋ ነው። በራያ አቅጣጫ ራያ እንደምታውቁት እሱም ቢሆን ቀላል የሚባል አይደለም። ሰፋ ያለ ቦታ የሚሸፍን ሰፋ ያለ ክልል የጦርነት ዞን የሚያጠቃልል ነው። በዛ አቅጣጫም በዛሬው ዕለት ከፍተኛ ሰራዊት እያስታጠቀ ነው። ህወሓት ነባሮችንም አዳዲስ ሰልጣኞችንም ያው የልብ ልብ የችኮላም ያሰለጣናቸው ወጣቶችና ህፃናትን ጭምር በዚህ አቅጣጫ እያስጠገረው ይሄ ነገር በአንድ በሁለት አቅጣጫ አይደለም፣ ቀጠናውን በሙሉ የሚያተራምስ ነው። በሺዎች የሚቆጠር ኪሎ ሜትር ሽፋን ያለው ነው። እንግዲህ ከወልቃይት በኢትዮ ሱዳን ከኤርትራ አቅጣጫ ሁሉ ዞሮ እስከ ጎንደር ድረስ በደባርቅ አድርጎ እስከ አድርቃይ ድረስ የሚሄድ ነው። በዛ በኩል ደግሞ ራያን በሙሉ ጠቅልሎ የሚሄድ ነው እና ሰፊ ቦታ የሚሸፍን ነው። ቀላል የሚባል ቦታ አይደለም። በዛ ውስጥ ህወሓት ሰራዊቱን በተለጠጠ ሁኔታ በከፍተኛ ሁኔታ በተለጠጠ ሁኔታ ነው የሚያሰማራው። የውጊያው ቀጠና በጣም ሰፊ በመሆኑ ነው እና ይህን ተከትሎ የሚመጡ ኢኮኖሚያዊና ፖለቲካዊ ጫናዎች በአንድ ቀን እየታየ ነው። በአንድ ቀን ዛሬ ትግራይ ውስጥ 100 ብር ጥሬ ብር የያዘ ሰው በሞባይል ባንኪንግ በ100 ብር ነው እየተለወጠ ያለ። 70 ብር የያዘ ሰው በ100 ብር አንድ ሰው 170 ብር ይሰጣል። ከዛ 100 ብር ይሰጠዋል። 70 ሺህ ጥሬ ብር የሰጠ ሰው አሁን በትግራይ ምድር ላይ ዛሬ ነው በዛሬ ገበያ 70 ሺህ ብር ጥሬ ብር ከሰጠ 100 ሺህ ብር በሞባይል ባንኪንግ ትራንስፈር ይደረግላል። በአንድ ቀን ጦርነት ነው። ተመልከት። ይሄ ጦርነት 15 ቀን ሲሄድ 20 ቀን ሲሄድ ወር ሲሄድ የጥሬ ገንዘብ እጥረት እንደምታውቁ ነው። ጦርነት ሲከሰት ባንኮች ከፍተኛ ጥንቃቄና ፍርሃት ውስጥ ይገባሉ። ያን ተከትሎ ካሽ ገንዘባቸውን ወደ መያዝ ይመጣሉ። አንዳንድ ቦታው ወደ መዝጋት ይመጣል እና ባንኮች ከተዘጉና ሁሉ ነገር ቁልፍልፍ ባለ ካለ ጥሬ ገንዘብ ከየት ዛሬ ለሀገራችን ግን ምንድነው የሚያስፈልጋት? እውነት ጦርነት ነው የሚያስፈልጋት? እውነት ዱላ ነው? ጥይት ነው? መሳሪያ ነው ሀገራችን ዛሬ የምትፈልገው? ለሀገራችን የሚያስፈልጋት ሰላም ወይስ ሌላ ግጭት፣ ሞት፣ መታረዝ እና ደግሞ ሌላ የትውልድ ቁርሾ? ጠበቃና የህግ አማካሪ አያሌው ይታለ ነው። አሁን ዛሬ ጦርነት ተነስቷል በትግራይ ክልልና በፌዴራል ወታደሮች መካከል ጦርነት ተነስቷል ተቀስቅሷል የሚል እጅግ ሰቅጣጭ የሆነ ባሰብን ቁጥር የሚያመን ነገር ተከስቷል። ዳግም ይህ ጦርነት ከሌላ ሶስተኛ ወገን ጠላት ጋር አይደለም እየተደረገ ያለው። ይህ ጦርነት እየተደረገ ያለው በአመራሮች መካከል ባለፈው ብዙ ህዝብ ካለቀ፣ ብዙ ወታደር ካለቀ፣ ብዙ ሀብትና ንብረት ከወደመ በኋላ ስምምነት እንደተደረገ ሁሉ ዛሬም ፖለቲካዊ ልባት የሚሰጣቸውና ሊሰጣቸው የሚገቡ ጉዳዮችን ቁጭ ብሎ ተነጋግሮ በውይይት መፍታት ስላልተቻለ ሌላ እልቂት፣ ሌላ ሞት፣ ሌላ ሀዘን፣ ሌላ እናት መርዶ የምትሰማበት አስቀያሚ ጊዜ ከፊታችን እየመጣ ነው። እባካችሁ አመራሮች የተሰጣችሁ ኃላፊነት በእውነት ሚሊዮንስ የሚቆጠሩ ዜጎችን ኢትዮጵያውያንን የመምራት ስልጣን ነው የተሰጣችሁ። የማስተዳደር ስልጣን ነው የተሰጣችሁ። እናንተ በመሪነት ሚናችሁ ስትቀመጡ፣ አብዛኛው ግን ወደ ጦርነት ሜዳ ወደ ግንባር የሚሄደው ነው የሚያልቀው። ባለፈው አይተናል። ከባለፈው ስህተታችን ግን መልሰን ልንማር እየቻልን አይደለም። ስለዚህ በጦርነቱ እየተጎዳ ያለው ህዝብ ነው፣ ምስኪኑ ማህበረሰብ ነው። ስለዚህ እስከ መቼ ድረስ እናት ልጆቿን ታጣለች? እስከ መቼ ድረስ ምድረ በዳ የሆነ ሀገር እንዲኖረን ይፈቀዳል? እስከ መቼ ድረስ? ሱዳን አይደለም የሚያጠቃን፣ ሶማሊያ አይደለም የሚያጠቃን፣ ጅቡቲ አይደለም፣ ሌላ ኤርትራ አይደለችም ያጠቃችን። ይህንን ክፍተታችን ተመልክቶ ሌላ ሶስተኛ ወገን ለጥቃት ስላለመዳረጋችን፣ ሀገራችን ዋጋ ስላለመክፈሏ ምንም ዋስትና የለንም። ስለዚህ እባካችሁን ፖለቲከኞች ልዩነታችሁን ሁልጊዜም ፍቱት። በእናንተ ልዩነት ምክንያት እየተጎዳ ያለው ህዝቡ ነው፣ ተራው ህዝብ ነው፣ ከቀየው የሚፈናቀለው፣ እናት ልጇን የምታጣው፣ የእድሜ ልክ ጸጸት የሚሆናት ህዝቡ ላይ ነውና እባካችሁን ይህን ነገር እናስቁም ነው። እኛስ ማህበራዊ ሚዲያ ላይ ያለን ኢትዮጵያውያን በትክክል የገፈቱ ቀማሽ የሆንን ምን ማድረግ አለብን? በትክክል የሚመለከታቸው አካላት ላይ
ተጽዕኖ ማሳረፍ አለብኝ ብዬ አስባለሁ። እባካችሁን ድምፅ ሁኑ። ከስር ኮመንት እየጻፋችሁ ጦርነት ይብቃን በሉ፣ ሞት ይብቃን በሉ፣ መታረዝ ይብቃን በሉ። ሀገርና ህዝብ እንታደግ እንጂ እርስ በርሳችን አንተላለቅ በሉ። ለብዙዎች እንዲደርስ ኮፒሊንግ ሼር ፖስት አድርጉ። አመሰግናለሁ። ዛሬ ሀገራችን የምትፈልገው ሰላም ነው። ዛሬ ሀገራችን የምትፈልገው ፍቅር ነው። ዛሬ ሀገራችን የምትፈልገው ብልጽግና ነው። ዛሬ ሀገራችን የምትፈልገው ምድሪቷ ላይ ለምለም የሆኑ ነገሮችን ማብቀል ነው። ስለዚህ ይሄርንበት ያለው ጎዳና ትክክል አይደለም። እባካችሁ ተው። የተወሰናችሁ አካላቶች ለግል ጥቅም ኦር ለሆነ ነገር ስትሉ ወጣቱን አታስፈጁት። በሀገሩ መኖር የሚፈልገውን ወጣት ተስፋ እንዲያጣ አታርጉት። ለማንም አይጠቅሙም። ለማንም በቤተ ክርስቲያናችን ጦርነት ሲደገፍ አይተናነቅ። ያውም ትግራይ የኦርቶዶክስ መዲና ይሆንሽ በቃ ያለፈውን ጊዜ እስቲ ለመካስ ህዝቡን ለመካስ ይሰራ እንጂ ድጋሚ እግዚአብሔር አምላክ ሰላም ፍቅር ያምጣል። ሁላችሁም እባካችሁ ለጸሎት በቆማችሁ ጊዜ አስቡት። ሀገራችሁን አስቡ። ከዚህ ከምስቅልቅል ዓለም እንድንወጣ እላያችን ላይ ከሚያንዣብበው ክፉ መንፈስ እንድንወጣ እንዲያርቀን እግዚአብሔር ጸሎት አድርጉ። ይህን ቪዲዮ ተመልከቱት። ሰው እንደሚሰግደው የሚወርቀው የሚነሳው ለታቦት ሲሆን ለአንድ አጥማቂ ነው። ይታያችሁ እንግዲህ ቅድስት ቤተክርስቲያናችን በዚህ ልክ ምዕመኖቿን እያጣች በተራ አጥማቂዎች፣ በተራ ባይታውያን ባዮች፣ በተራ መነኮሳት በዚህ ልክ እየተታለሉ ምዕመናኑ ከእግዚአብሔር ይልቅ ሰውን እንዲያመልኩ እየሆነ ነው። ይሄ ነገር መጨረሻው ጥሩ አይሆንም። ነገ ከነገ ወዲያ እግዚአብሔር ተረስቶ ሰው ጣዖት ሆኖ ይመለካል። እረፉ። ይሄንን ነገር ማስቆም የምትችሉ ሰዎች አስቆሙ። እኛ የምንችለው እዚህ ላይ ወጥቶ መናገርን፣ ሰው እንዲነቃ ማድረግን ነው። እናንተ ቦታው ላይ ስልጣኑ ያላችሁ ሰዎች በዚህ ልክ ምዕመናን እየወደቁ እየተነሱ እየተነጠፉ የሚሰግዱለት አንድ ሰው መሆኑን ስናይ እጅግ የቅድስት ቤተክርስቲያናችን ምዕመናን እየወደቁ እንደሆነ ከእግዚአብሔር አምላኪነት ወደ ሰው አምላኪነት፣ ወደ ሰባኪ አምላኪነት፣ ወደ ባይታዊ አምላኪነት፣ ወደ አጥማቂ አምላኪነት፣ ወደ መነኩሴ አምላኪነት፣ ወደ ቄስ፣ ወደ ዲያቆን አምላኪነት እየወረዱ አምላክን ትተው ሰውን እያመለኩ ነው። ስለዚህ ማስቆም የሚችሉ አካላት ይሄው እያያችሁ ማስረጃ እየተሰጣችሁ በዚህ ልክ ዝም ብላችሁ የምትመለከቱት ለምንድን ነው? ስለ እግዚአብሔር ቤት ቅናት ትንሽ እንኳን አይሰማችሁም? እግዚአብሔር በሚመለክበት ቦታ አንድ በሕይወት ያለ ሰው በምድር እያለ ቅዱስ እየተባለ እየተሰገደለት ስለ አድኖ ታትሞለት በየቲሸርቱ በየቆቡ በየኮፍያው እየተሰራለት በዚህ ልክ አንድ ሰው በቅድስት ቤተክርስቲያን ውስጥ ነው ሲያጭበረብር እረፍ የሚል አንድ አባት እንዴት ይጠፋልኝ? ለምንድን ነው በዚህ ልክ ችላ የምትሉት? እናንተ ከምታስቡት በላይ ብዙ ምዕመናን በዚህ ሰው ብዙ ሊቃውንቶች አሁን ትልልቅ የሚባሉ ሊቃውንቶች ከዚህ ሰው እየሄዱ እግሩን እየሳሙ ገንዘብ እየተቀበሉ ቤተክርስቲያን የሚሸጡ ብዙ ሰዎች አሉ። ስለዚህ ብትችሉ በሲኖዶስ ውስጥ የምትገኙ በቤተ ክህነት ውስጥ የምትገኙ የሀገረ ስብከቱ ሊቀ ጳጳስን ብትሆኑ ይሄንን ስራ ማስቆም መቻል አለባችሁ። ነገ ከነገ ወዲያ ጌታችን መድኃኒታችን ኢየሱስ ክርስቶስ ለፍርድ በሚመጣበት ጊዜ በእናንተ እንዝላልነት ይሄ ሁሉ በግ በተኩላ እንደተበላሽ ጠይቃችሁ ምን አይነት መልስ ለመመለስ ዝግጁ ናችሁ? ስለዚህ ከአሁኑ ሳይረፍድ ህዝቡንም መክረን ዘክረን አስተምረን መመለስ በምንችልበት ሰዓት ይህን ሰው ማስቆም ብንችል መልካም ነው ለማለት ነው። መልካም ከተቀን ይገና ሃይማኖት ተጠብቃለሁ ወጭ እና ተጠቡ ገላ ወጭ ይካከለ ሊሞት ነው ለብስ እንደዚህ ወጭ ፈጽም ያለው ነው ሊሞት ነው ሰው ይገና አላቱ ገና ራፊ ያውስ እንዲሁ ወደ ሲሆን በሳሰንሰን ያሰፋቸው ነው ለሰናሰላይ አይገኝ መጀመሪያ ምናኔውን ሲያሰለጥነኝ ጌታ ህግ ነው አስተምሮ የህግ መመሪያ ያደረገ እስመ መምህር ይሁን በረከት የህግ መምህር በረከትን ያድላል። ያን ዮሐንስ ቢወቅ የዓለም የብዙ ሰዎች ቢወቅ ስለሆነ እነገሩ ቋም አንዲት ገሪጠብ ስትል ተራራ ተቃጥላለች። የኔ ጉዳይ ደግሞ ብዙዎችን ህሊና የሚነካ የብዙ ሰዎች ችግር የሚያነሳሳ እንዳንድ ግለሰብ አልታየውና ነገሩ ባለበት እንዲረር እንዲጠፋ አጥሙን ክፍል ተወለ ሀገር ኪዳንን አትንኩብን የሚል ሰው አልፈልግም። መነካት ካለብኝ መነካት አለብኝ። የእኛን አባት አትንኩብን። እንዲህ አይነት ምዕመንነት ቅልጥ ነው። ቤተክርስቲያንን አትንኩብኝ ነው የሚባል። ቤተክርስቲያን አትንኩብን ክርስቶስን ሲሰደብ ነው። የግለሰብ ደጋፊ አጨብጫቢ የራሱን አባት የሚሾም የራሱን መምህር የሚያከማች ምን ያደርግልናል? ለቤተክርስቲያን ዕዳ ነው እኮ ይሄ። ህዝቡ ዕዳ፣ እኛም ዕዳ፣ ተያይዘን ዕዳ። ክርስቶስን ነው መከተል ያለብን። ደጋፊነት ለቤተክርስቲያን አይጠቅም። ሁልጊዜ ነው የምናገር፣ አይጠቅምም። ምዕመንነት ነው የሚጠቅም። ፊሊንግ ሼር ፖስት እያደረጋችሁ መቼም በእኛ አባት ምክንያት ብዙዎቻችሁ ልትጠሉኝ እንደምትችሉ ተስፋ አደርጋለሁ። እውነታ ሲነገር አይወደድም። ቤተክርስቲያን እንዲህ አይነት ስርዓት የላትም። ሰዎችን የምትቀበልበት የራሱ የሆነ ክብር አላት። አባቶችን ብፁዓን አበው ሊቃነ ጳጳሳትን ራሱ የምትቀበልበት ስርዓትና ቀኖና አላት። ነገር ግን እኛ እያደረግን ያለነው ከዚህ በላይ ነው እየሄድን ያለነው። ነገ እነዚህን ሰዎች እንዳናመልካቸው በትዕቢት ልቦናቸው እንዳይወጠር
በማናለኝበኝነት በቃ እኛ እንዲነን ብለው ከንቱ ውዳሴ ዓለም ውስጥ እንዳይገቡ ሰዎች ተከታይ መሆናችንን ማቆም። እስከ መቼ ነው ሰዎች የምንከተለው? እስከ መቼ ነው ሰዎችን የምናነግሰው? እስከ መቼ ነው ለሰዎች ስንዘምር የምንኖረው? መቼ ነው አምላካችንን የምናስበው? ዛሬ እኮ አጥማቂያኑ እየተደረገላቸው እየሆነላቸው ያለው ነገር እኮ ትክክል አይደለም። ሲቀድሱ አናያቸውም። ስጋ ወደሙ ሲያቀብሉ አናያቸውም። መቼም የካህናት አገልግሎት በሚስጥር ነው አትሉ፣ ከንቱ ውዳሴ ነው አንልም። ወዴት እየሄድን እንደሆነ አላውቅም። በተለይ ሐሰተኞች ሁልጊዜ እየወሰዱን ነው። ሁልጊዜ ሐሰተኞች እኛን እየወሰዱን ነው፣ ከመንገድ እያስወጡን ነው። እኛም ለነሱ ዕውቅና እየሰጠን ልቦናቸው በቃ ከናንተ በላይ ማንም የለም ብለው እንዲያስቡ እያደረግናቸው ነው። ስለዚህ ልንጠነቀቅ ያስፈልጋል። የሀገሪቱ ስም ይቀይሩት ከፈለ ሱዳን ይበሏት። እንግዲህ እኔ ምን አደርጋለሁ? እነዚህ ሰዎችን ለመቃወም ፎቶቸውን መዘቅዘቅ አይደለም ቁም ነገሩ። ምክክር ምናምን ተብሎ የሚደረግ ነገር አለ አይደል? ምንም ማለት አልፈልግም። እኔ ብዬ እነሱ ከጠሉኝ ይልቅኛው ሰው የጠላኝ ስለበዛ ትቼዋለሁ። የፈቀደ ሆነ ያድርጉ። የሀገሪቱ ስም ይቀይሩት ከፈለ ሱዳን ይበሏት። እንግዲህ እኔ ምን አደርጋለሁ? ድሮ የሁሉ ሳይመጣ ተናገር ነበር። የዘመን አቆጣጠሩ እንደዚህ ሆነ። እስቲ እንግዲህ የሚያደርጉት እናያለን። እነዚህ ሰዎችን ለመቃወም ፎቶቸውን መዘቅዘቅ አይደለም ቁም ነገሩ። በሚገባው ቋንቋ በአስፈላጊው ማስረጃ መሞገት ነው። እንዲያም ካለ ፊት ለፊት ሂደህ ሱሪው ካለ መሟገት ነው። ተሳስተሃል አለቀ እንጂ ስድብ ቁም ነገር የለውም። ግን ሁልጊዜ እንድታውቁት የሚያስፈልግ ተግሳጽና ስድብ ለዩ። ያ አንድ አቋም ከፈለጋችሁ የኔን ምኖርበት አቋም አንድ ነገር አለኝ። ስተት ነው ግን ለጊዜው ልለውጠው የማልችለው ነገር ነው። እግዚአብሔርን የማያከብርን ሰው የማክበር ፍላጎት የለኝም፣ በቃላትም በተግባርም። እመቤታችንን የማያከብር ሰው ማክበር አለ። እንግዲህ ሰሞኑን በምክክር ኮሚሽኑ የሚነሱ የተለያዩ ነገሮች አሉ። ካላንደር ይቀየር፣ ዕለታት ስያሜያቸው ይቀየር፣ የሀገሪቷ ስም ይቀየር፣ ብዙ ውይይቶች እየተነሱ ነው። ውይይት መነሳቱ ጥሩ ነው፣ ግን ዛሬ ይሄ ውይይት አስፈላጊ ነው ብዬ አላስብም። ዛሬ ሰላምና ሰላም ነው አስፈላጊነቱ። ዛሬ ስለ ህዝቡ የኑሮ ሁኔታነት ነው አስፈላጊነት ብዬ ነው ማስበውና በጣም በርካታ ሀሳቦች እየተነሱ እንደሆነ እየሰማን እንገኛለን። ለሀገራችን የሚጠቅመውን ነገር እግዚአብሔር አምላክ ያምጣልን ለማለት እፈልጋለሁ። እንግዲህ የአርቲስት ነፃነት ወርቅነህ ቤተሰቦች እንደታሰሩ ሰምታችኋል። የአርቲስት ነፃነት ወርቅነህ እህትና ወንድም በፌዴራል ፖሊስ ቁጥጥር ስር ዋሉ። የተወዳጁ አርቲስት ነፃነትን ህልፈት ተከትሎ እህቱ መሰረት ወርቅነህና ወንድሙ ወንደሰን ወርቅነህ በተለያዩ ሚዲያዎች ላይ በመውጣት ከወንድማቸው ህልፈት ጋር በተያያዘ የተለያዩ ግለሰቦችን ሲወነጅሉ መቆየቱ ይታወቃል። ይህን ተከትሎም መሰረትና ወንደሰን ዛሬ ከመኖሪያ ቤታቸው በፖሊስ ቁጥጥር ስር የዋሉ ሲሆን በአሁን ሰዓት ላይ በፌዴራል ፖሊስ ቁጥጥር ስር እንደሚገኙ የቤተሰብ ምንጮች ለዘሀበሻ ገልጸዋል። የነፃነት ወርቅነህ ባለቤት እናቷ እንደዚሁም ደግሞ የቅርብ ጓደኛው የሆነው አስናቀ ከነዚህ በነፃነት እህትና ወንድም ከፍተኛ ዘመቻ ከተከፈተባቸው መካከል የሚጠቀሱ ሲሆኑ አሁን የፌዴራል ፖሊስ በቁጥጥር ስር ያዋላቸው በማህበራዊ ሚዲያ በሐሰት የሰዎችን ስም አጥፍተዋል፣ የሰው ህይወት እንዲበላሽ አድርጓል በሚል እንደሆነ ሰምተናል። ጉዳዩን እየተከታተለ ወደ እናንተ እናደርሳለን። እንግዲህ አርቲስት ነፃነት ወርቅነህ በጣም ተወዳጅ በጣም ቅን የሆነ ወንድማችን ነበረ። እግዚአብሔር አምላክ እንግዲህ በምድር ላይ ያለውን አገልግሎት ጨርሶ ወደ ሰማያዊው ቤት ተሸጋግሯል። ነፍሱን ከቅዱሳን ጎን ያሳርፍ። እዚህም ደግሞ ቤተሰቦቹ እንግዲህ በተለያየ ምክንያት የእሱን ሞት ምክንያት በማድረግ ብዙ ነገሮችን ሰዎችን ሲከሱ ስለ ሰዎች ሲያወሩ እንደነበር የሚታወስ ነው። ይህን ተከትሎ እንግዲህ እንደተከሰሱና ፍርድ ቤት ፖሊስ እንዳያዛቸው ሰምተናል። እግዚአብሔር አምላክ ያስፈታቸው ለማለት ፈልጋለሁ። እሱንም ነፍስ ይማር። በመጨረሻ ይሄን እንከታተልና እንጨርስ። ለመኖር አይደለም እንዴ ተፈጠረ ነው? የቱ እዚህ አይ ለመኖር አይደለም። የዓለም በነገራችን ወንደን ከብተን አግብተን ሶስት ከወለድ በኋላ የዓለም የሌቦች እስር ቤት ነው። አዳምና ሔዋን በገነት ሰረቁ አይደለም? ሰርቀው የት ነው ያሰራቸው? ወደዛ ለምን ያመጣቸው አይደል? አሁን ሸራተን አንተ ሞባይል ሰረቀ ሰው
እዛው ሸራተን ነው የሚታሰረው አይደለም አግኝቶ ነው እንዴ ኧረ የት ነው የሚታሰረው ፖሊስ ጣቢያ ሄዶ ቃሊቲ ቅሊንጦ ዝዋይ ሸዋሮቢት አዳምና በገነት ሲሰርቁ ወዴት ተባረሩ ወደ ምድር እዚህ ምድር ላይ ሲመጡ ግን አርፈው አልተቀመጡም የእስረኛ ጠባይ አላሳዩም መውለድ ጀመሩ መዋለድ ይህ ዓለም ማለት እስር ቤት ነው እያልኩ ነው ይህ ዓለም ስለኔው ኢትዮጵያ ብቻ እያልኩ አይደለም አሜሪካም አውሮፓም እስር ቤት ነው እንግዲህ አውሮፓና አሜሪካ ውሃ የማይጠፋበት መብራት የማይጠፋበት ሻላ የሚበላበት እስር ቤት ማለት ይሄኛው ደግሞ ከፍ ያለው እስር ቤት እንደማለት ስለዚህ አሁን አዳምና ሔዋን ወደዚህ ዓለም መጥተው እስር ቤት ነው የተዋለዱት ቅዱስ ጴጥሮስ ምን ይላል መሰለህ ወንድሞቼ በዚህ ዓለም ስትኖሩ እንደ እንግዳና እንደ ስደተኛ ሆናችሁ ኑሩ ነው የሚለው እንግዳ ለምሳሌ አንተ እኔ ቤት እንግዳ ሆነ መጣ ዛሬ መጣሁን አድረ ብትሄድ ይሄን ግድግዳ አፍርሳችሁ ሰፋ አድርጉት ያንን ቁም ሳጥን ከዛ ጋር አንሱት ትላለህ ምን አገባህ የተሰጠህን በልተህ አንሶሮ አበሻ ብልጥ ነው ባይመቸው እንኳን አቤት አቤት እንዴት ያለ ምግብ በላው ነው የሚለው እስከሚወጣ ድረስ አመስግነ እናንተ እዚህ ዓለም ላይ እንግዳ ናችሁ እንግዳ የሰጡትን በልቶ አመስግኖ ነው የሚሄደው እዚህ ዓለም እግዚአብሔር ሀብትን ቢሰጣት ድህነት ጤንነትን ቢሰጣት በሽታ አመስግናችሁ ኑሩ ምክንያቱም እናንተ ስደተኞች ናችሁ ዳዊት ምንድነው ያለው ፈላሲ አነ ውስተ ምድር በምድር እኔ ፈላሲ ነኝ ስደተኛ ወነግድ ከመኩሉ አበወየ እንደ አባቶች እንግዳ ነኝ እኔ ለዚህ ዓለም ዮሐንስ አፈወርቅ ይሄን ሲተረጉም ምን አለ መሰለህ ወበከመ ጻድቃን ኮኑ ነግዳነ ለዝንቱ ዓለም ከማሁ ነነኒ ኮነ ነግዳነ ለመንግስተ ሰማያት በዚህ ዓለም ጻድቃን እንግዶች ናቸው ስደተኞች ናቸው አለ መኖሪያቸው የት መንግስተ ሰማያት እኛ ደግሞ ገልብጠን መደበኛ ኑሮ ጀምረናል አሁን አንዳንድ ሰው እኮ የሚሰራውን ስራ አስተያየው በቃ ለዘላለም እዚህ ኑር እንደሆነ ፈቃድ የተቀበለው ነው የሚመስለው ይሄኛው እየኖርን አይደለም አሁን የሚሉት ቅዱሳን አባቶቻችን ይህ ዓለም አሁን ለጊዜው መቆያ አንተ ታክሲ ልትጠብቅ ቁጭ ብለህ ታክሲ ማዞሪያ እዛ ታክሲ መጠበቂያው ላይ ምግብ ትሰራለህ ይህ ዓለም እኮ ታክሲ መጠበቂያ ነው እኛ ግን መኖሪያ ብለን ይዘነዋል አየህ ኤርፖርት ተሳፈሪ ኤርፖርት ለጥ ብለህ አውሮፕላን ቢያመልጥ እኮ ከሰል አየህ ለዚህ ዓለም ስንስገበገብ የእግዚአብሔር መንግስት ያመልጠናል ይሄኛው ተጨማሪ ነው ነው ምለኔ መጥፎ አይደለም ብሎናል ልበሱ ተደሰቱ ብሎናል ነገር ግን አስቀድማችሁ መንግስቱና ጽድቁን ፈልጉ በቃ እኛ መደራደር የለብንም ቋሚ እንደ ክርስቶስ ይኸውልህ ያን ቅድም የተነተነ የክርስቶስ እኮ የከፈለው ዋጋ ከዚህ ዓለም ኑሮ ጋር ምንም አያገናኝም አይ ክርስቶስ ስለተሰቀለልኝ ሱቄ ማትረፍ አለበት ካልካ አንተ ስቅለቱ አልገባም እኔ እንዴት ቆርቤ እንዴት መክናለሁ አይባል ክርስቶስ የተሰቀለው አንተ ልጅ እንድትወልድ አይደለም እንዴ ቆርቤ እኔ ስጋው ደግሞ ተቀብያለሁ የእናንተና ሱቅ እያተረፈ እኔ ከሰርልኝ ይችላል አንተ ያንማ ቦታ መርጠ ነግድ ወይም ደግሞ ተምረህ ነግድ ግብርን በጊዜ ከፈል የሚያዋጣህን ነግድ ቦታ መረጥ ያን መርጠህ ብትከስር እግዚአብሔር ተጠየቀልህ ብትከስርም ጥሩ ነው ብታተርፍም ጥሩ ነው እሱ ከክርስትና ጋር የሚያገናኙ ነገር ይህ ዓለም የሌቦች እስር ቤት ነው መጋቢ አዲስ እሸቱን እግዚአብሔር አምላክ በእድሜ በጸጋ ይጠብቅልን በርካታ ትምህርቶችን የሚያስተምሩ ድንቅ አባታችን ናቸው በእድሜ በጸጋ ያቆይልን ብዙ ነገሮች እንዳገኛችሁ ተስፋ አደርጋለሁ እግዚአብሔር ሰላምን ያምጣልን ፍቅርን ያምጣልን ይሄ መገዳደል ይሄ ጦርነት እርስ በርስ ያለው ነገር ሁሉ እግዚአብሔር አምላክ ያረቅልን ለማለት ወዳለሁ በሌላ ጊዜ እስክንገናኝ ቸር ቆዩልኝ